ወደ ኋላ ተመልሰን እዚች ምድር ላይ ከመጣንባት ደቂቃ ጀምሮ ህይወታችንን ብንቃኘው አንድ ተምረን የመጣነውን ነገር ልብ እያለንና እያስተዋልን እንመጣለን። ህይወት የምትባለዋ ነገር ኮምፒቲሽን እንደሆነች ወይንም ደግሞ ውድድር እንደሆነች አይምሯችን መዝግቦት መጥቷል። ታዲያ እንዴት አይምሯችን እንደዚህ አይነት ነገር ሊያስብ ቻለ ካልን ገና ልጆች እያለን ትምህርት ቤት ውስጥ ስንገባ አንዱ ተማሪ ከሌላው ተማሪ ጋር ይፎካከራል። አስተማሪዎችም ያፎካክሩናል። በተጨማሪም ደግሞ ቤት ውስጥም ስንገባ የእንትናን ልጅ አየኸው እንደሱ ማምጣት አለብህ ስንባል ነው ያደግነው። ስፖርት ውስጥም ከተመለከታችሁ ኮምፒቲሽን ነው ወይንም ደግሞ ውድድር ነው። አንዱ ይሸንፋል፣ አንዱ ያሸንፋል። ትልቅ ሰዎችም እንኳን ሆነን ሲቪያችንን አስገብተን ለስራ ቃለ መጠይቅ ተጠርተን ያንን ስራ ካገኘ ነው ያንን ስራ ያጣ ሰው አለ ማለት ነው። ምናልባትም ልክ እንደኛ የተወዳደረ ነገር ግን እንደኛ ያላለፈና ያንን ቦታ ያላገኘ ሰው ይሆናል። አለበለዚያም ደግሞ ያንን ስራ ቀድሞውኑ ነው የያዘ ነገር ግን የተባረረ ሰራተኛ አለ ማለት ነው። ታዲያ አሁን አስተዳደጋችን በዚህ ፓተርን ውስጥ ስለሆነ አንድ እምነትን ይዘን እናድጋለን። አንድ ሰው ጥሩ ነገር ሲያገኝ እኔ የማገኘው ነገር አነሰ ማለት ነው ብለን እናስባለን። ለምሳሌ አንድ ሰው ስኬታማ ከሆነ እናንተ መቼም ቢሆን ስኬታማ እንደማትሆኑ የእናንተን ቦታ እንደያዘባችሁ ይሰማቸዋል። The 7 Habits of Highly Effective People የተሰኘውን መጽሐፍ የጻፈው ስቲቨን ኮቪ ይህንን አመለካከት the scarcity mindset ይለዋል። የእጦት አመለካከት ብላችሁ አስቡት። በስኬርሲቲ ማይንድሴት ውስጥ የሚንቀሳቀሱ ማንኛውም አይነት ሰዎች የማንኛውንም አይነት ሰው ጥሩ የሚባልን ውጤት ማየት አይፈልጉም። ሌላ ሰው ጥሩ ሰራ ማለት እነሱ መጥፎ ይሰራሉ ማለት ነው፣ ወይንም የእነሱ መንገድ ተዘጋባቸው ማለት ነው። እነሱ የሚረዱት በዛ መንገድ ነው። በመስሪያ ቤታቸው ውስጥ አንዱ ባልደረባቸው የስራ እድገት ቢያገኝ እነሱ መናደድ ይጀምራሉ። ምክንያቱም እኔ በሱ ቦታ ማደግ ነበረብኝ ይላሉ። የስራ ባልደረባቸው እድገት ከራሳቸው የእድገት መንገድ ጋር የሚገናኝ ይመስላቸዋል። ምንም እንኳን ተመሳሳይ ፖዚሽን ላይ ቢሆኑ፣ ምንም እንኳን አንድ አይነት የስራ ቦታ ቢሰጣቸው እንኳን የአንደኛው የስኬት መንገድና የሌላኛው የስኬት መንገድ ፍጹም የተለያየ ነው። በዚህ በስኬርሲቲ ማይንድሴት የሚመሩ ማንኛውም አይነት ሰዎችን ከተመለከታችሁ ጓደኞቻቸው ላይ ራሱ ክፉ የሚያስቡ ናቸው። አንዱ ጓደኛው እሱ ካገኘው ስኬት በላይ አገኘ ማለት በቃ እኔ አያልፍልኝም ብሎ ማሰብን እንዲጀምር ያደርገዋል። ጓደኛውን እኮ ሊወደው ይችላል፣ ሊቀርበው ይችላል፣ ከማንም በላይ ሊያግዘው ይችላል። ነገር ግን ከሱ በላይ ስኬታማ ከሆነ በቃ ይሄ ነገር ልክ እንደ ትሬት ይሆናል፣ ወይንም ደግሞ እንደ ማስፈራሪያ እንደ ዛቻ ነው የሚመለከተው። በቃ ለኔ የነበረው ነገር አለቀ ማለት ነው፣ ወይንም ደግሞ እኔ በህይወት ከዚህ በላይ አድቫንስ ላደርግ አልችልም ማለት ነው፣ ተቀደምኩ ብሎ መደንገጥ ይጀምራል። በስራ ቦታም ከስራ አጋራችሁ ጋር ስታወሩ የስራ አጋራችሁ ድንገት ለድርጅቱ ጥሩ የሚባል ሐሳብን ሲያነሳ ወዲያውኑ ያንን ጥሩ የሚባለውን ሐሳብ ለማጣጣል ትሞክራላችሁ። ለምን? ያ ሰውዬ ጥሩ ሐሳብ አንስቶ አለቃው ከሰማ አሃ ይህ ሰራተኛ አሁን ካለበት ቦታ የተሻለ ቦታ ላይ መሆን አለበት ብሎ እሱን ከናንተ እንዳያስቀድምባችሁ ትፈልጋላችሁ። ስኬርሲቲ ማይንድሴት ማለት ይሄ ነው፣ የእጦት አመለካከት። በቃ ሌላ ሰው ሲያገኝ እናንተም ማታገኙ ይመስላችኋል። አሁን የዚህ ተቃራኒ ምንድነው ካላችሁ የአባንደንስ ሜንታሊቲ ነው፣ የመትረፍረፍ አመለካከት በሉት። ለሁሉም ሰው በቂ የሚባል እንጀራ አለ ብሎ ማመንን የሚጠይቅ ነው። ሌላ ሰው ስኬታማ ሆናችሁ ስትመለከቱ አትደነግጡም፣ ምክንያቱም ለእናንተም የተለየ መንገድ እንዳላችሁ ታውቃላችሁ። ግዴታ የሱ ስኬት የእናንተን የሚያጨናግፍ እንዳልሆነም ትገነዘባላችሁ። የአንድ ሰው ስኬት የሌላኛውን የስኬት መንገድ እንደማይዘጋ ስለምታምኑ እናንተም ነገሩን ለቀቅ አድርጋችሁ መመልከት ትጀምራላችሁ። በተጨማሪም ደግሞ አንድ ሰው ለብቻው ከሚያደርገው በላይ ሁለት ሰው በጋራ ሲጣመር የሚያደርገው ነገር በጣም የተሻለ እንደሆነ ስለምትገነዘቡ ሁሌም ቢሆን ሌላኛውን ሰው ስትደግፉ ነው የምትቀድሙት። ስለዚህ በዚህ ህይወት ውስጥ የምትመለከቷቸውን ነገሮች እንዳለ በእነዚህ ሁለት አመለካከቶች መንገድ ነው የምታዩት። ሪሌሽንሺፖቻችሁ ወይንም ደግሞ ግንኙነቶቻችሁንም ከመረመራችሁ ወይን ያጣለው ወይ ደግሞ ሆን ያገኛለው በሚል አመለካከት ልትሄዱ ትችላላችሁ። ያ ስኬርሲቲን ያሳያል። አሁን በዚሁ በስኬርሲቲ ማይንድሴት ውስጥ ያለውን አንድ ሌላ ነገር ልንገራችሁ። አንዳንድ ሰዎች አሉ እኔ በጣም ችግር የለም እሱ ካገኘ በቂ ነው ብለው የሚያምነው። ይሄ ሲወራ ምናልባትም ትህትና ሊመስል ይችላል፣ ወይንም ደግሞ ሂዩሚሊቲ ነው። ከራሱ ሌላን ሰው አስበለጠ፣ ስለዚህ ለዛ ሰው ትልቅ ክብር አለው፣ ራሱን ከፍ የማያረግ ሰው ነው ብላችሁ ልታከብሩት ትችላላችሁ። ነገር ግን ዩዥሊ ስኬርሲቲ ማይንድሴት ነው ወይንም ደግሞ የእጦት አመለካከት ነው። አንዱ ሰው እንዲያገኝ እናንተ ማጣት የለባችሁ። ስለዚህ ይህ ትህትና መስሎ የሚቀርበው ነገር ፍርሃት ነው ማለት ነው፣ በቂ የለም ብሎ የማሰብ ፍርሃት። በዚሁ በስኬርሲቲ ማይንድሴት ውስጥ ደግሞ ሌላ አለ፣ the lose-lose scenario ይሰኛል። እኔ ካላገኘው ማንም አያገኛትም
ብለን በእልህ የምንነጋገራት ነገር አለች አይደለ? ልክ እንደዛ ነው። እናንተ በህይወት ስክሲድ የማታደርጉ ከሆነ ወይም ደግሞ ስኬታማ የማትሆኑ ከሆነ ሌላ ማንም ሰው ስኬታማ እንዲሆን አትፈልጉ። ሁላችሁም አንድ ላይ ገደል እንድትገቡ ትፈልጋላችሁ። ሁሉም ሰው መሬት ላይ ከወደቀ ማንም በማንም ላይ ሊያዝን ወይንም ማንም በማንም ላይ ሊስቅ አይችልም። ይህንን ብዙ ጊዜ በቢሮ ውስጥ እንመለከተዋለን። አንዱ ሰራተኛ የራሱ ስኬት ከተጣመመበት የኔን የስኬት መንገድ ስለማላገኘው ሌላ ሰው እንዳያሸንፍ የአቅሜን እሞክራለሁ፣ የአቅሜን እጥራለሁ ብሎ ማሰብን ይጀምራል። ፍርድ ቤት የፍቺ ኬዞችን ከተመለከታችሁ አብዛኛው ይህንን ኬዝ የሚያመለክት ነው። ሉዝ ሉዝ ሲናሪዮ። እኔ ልፈታት ነው፣ እሷም ደግሞ እኔ ልፈታው ነው። ስለዚህ እኔም ደስተኛ ካልሆንኩ እሱም ደስተኛ እንዲሆን አልፈቅድለትም ብለው ማሰብ ይጀምራሉ። ታዲያ አሁን ለነዚህ ሁሉ የተሻለው መፍትሄ ምንድነው ካልን ወደ አባንዳንስ ሜንታሊቲ እናልፋለን፣ ወይንም ደግሞ አባንዳንስ ማይንድሴት። በመትረፍረፍ አመለካከት ውስጥ ስንቀመጥ ምን ጊዜም ቢሆን የተሻለ መፍትሄ ይኖራል። እዚህ ውስጥም ካለው መፍትሄ መካከል አንዱ ምንድነው? ዊን ዊን ሲናሪዮ። እኔም አሸንፋለሁ፣ እናንተም ታሸንፋላችሁ። ለሁለታችንም በቂ የሚባል ቦታ አለ። ስለዚህ ምንም ያጣድፈን ነገር የለም። አንዱ ሌላኛው ላይ ምንም የሚዘጋው መንገድ የለም ማለት ነው። ሁለታችንም ማሸነፍ ባንችል እንኳን we will walk away ወይንም ደግሞ ጥለን እንተወዋለን። መጥፎ ነገርን በህይወት ከማግኘት ይልቅ ምንም ነገር ባናገኝ ይሻለናል። ታዲያ አሁን ዊን ዊን የተሰኘው ሲናሪዮ እንዴት ነው የሚሳካው ካልን ኤክስፔክቴሽኖቻችንን፣ ለምሳሌ አሁን ሁለት ሰዎች አሉ። ሁለቱም በግልጽ የሚፈልጉትን ነገር ጠንቅቀው ያውቃሉ። በተጨማሪም ደግሞ መድረስ የሚፈልጉበትን ነጥብ ወይንም ደግሞ ለኔ ስኬት ይሄ ነው ብለው የተግባቡበት ኮመን የሆነ ፖይንት መኖር አለበት። እዛ ላይ ከተስማሙና ከተግባቡ ሁለቱም የፍላጎታቸውን ሊያገኙ ይችላሉ ማለት ነው። ይህ ማለት ግን ይሄ ሁሉ ፕሮሰስ ቀላል ነው ማለት አይደለም። ይሄ ነገር በትክክል እንዲሳካ የሚያስፈልጉን ነገሮች አሉ። የመጀመሪያው ከሬጅ ነው ወይንም ደግሞ ድፍረት። የምትፈልጉትን ነገር እፈልገዋለሁ ብላችሁ የመናገር ድፍረት ሊኖራችሁ ይገባል። ከዚህ በተጨማሪ በሁለተኛ ደረጃ የሚያስፈልጋችሁ ነገር ምንድነው? ኮንሲደሬሽን ወይንም ደግሞ ለሌላ ሰው ማሰብ። እሱ የሚፈልገው ነገር ይሄ ነው፣ ይህንን ነገር እንደሚፈልግ ማወቅ ያለው፣ ስለዚህ እሱ ያለውን ነገር የራሱ ሀሳብ ስለሆነ አከብርለታለሁ ማለት መቻል አለባችሁ። ብዙ ጊዜ ሰዎች ከሁለት አንዱን ባህሪ ይይዛሉ እንጂ ሁለቱንም ሲይዙ አንመለከትም። ኮሬጅ ያለ ኮንሲደሬሽን በጣም አግሬሲቭ የሚባሉ ሰዎችን እየፈጠረ ይመጣል። ምንም አይነት ኮሬጅ የሌለው ወይም ምንም አይነት ድፍረት የሌለው ነገር ግን ኮንሲደሬት የሆነን ሰው ደግሞ ከተመለከታችሁ ብዙ ሰው የሚጠቀምበት ሰው ነው። ይሉኝታ ይዘዋል። ስለዚህ በዛ በይሉኝታ ስሜት ውስጥ ተውጦ እሱ የማይፈልገውን ነገር ያደርጋል ማለት ነው። ስለዚህ ሁለቱም ጥጎች አይሆኑ፣ መሀል ላይ መሆን አለብን። ስለዚህ በዚህ በዊን ዊን ሲናሪዮ ውስጥ ራሳችሁን ለኔ ማሸነፍ ማለት ምን ማለት ነው የሚለውን ነገር እንድታውቁ ጥያቄ መጠየቅ አለባችሁ። ለዚህ ነው ከመጀመሪያው ሀቢት እስካሁኑ ድረስ እየተመለከትናቸውን ነጥቦች ተመልሳችሁ እንድትመለከቱ እንፈልገው። ከልጅነታችሁ ጀምሮ እናንተ ምን አይነት ሰው እንደሆናችሁ፣ አሁንስ በህይወት ውስጥ ምን እንደምትፈልጉ እያወቃችሁ እንድትመጡ ስቴቨን ኮቪ በዚህ መጽሐፍ ላይ የተቻለውን ለማድረግ ሞክሯል። ስለዚህ እናንተም ደግሞ ያንን ነገር አይታችሁ ልትከተሉ ይገባል። በህይወትን ያሸነፍኩ ምለው የቱ ጋር ስደርስ ነው? ምን ሲሆንልኝ ነው? ወይንም ደግሞ ምን አይነት ህይወት ሲኖረኝ ነው ብላችሁ ራሳችሁን ጠይቁ። ሌላም ሰው አግኝቶ እናንተም አግኝታችሁ ሁለታችሁም ደስተኛ እንድትሆኑ መጀመሪያ የራሳችሁን ፍላጎት ከልባችሁ ማወቅና መረዳት መቻል ይጠበቅባችኋል። አሁንም በስቴቨን ኮቪ የተጻፈውን The 7 Habits of Highly Effective People የተሰኘው መጽሐፍ እየገመገምን እዚህ ላይ ደርሰናል። በቀጣዩ ክፍል እንገናኛለን። ቻው።